አቶ ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉና ለብዙ ሰው እንድታደርሱልኝ እፈልጋለሁ። እሱም ምንድነው እንግዲህ በትናንትናው ጦርነት የተነሳ በረራ ቆሟል ማለት ነው። በረራ ወደ ዱባይ ወደ ተለያዩ አረብ አገራቶች ኢትዮጵያ አቁማለች ማለት ነው። ገባችሁ? ለምን ካላችሁ ጦርነት ሲመጣ ማለት ነው ወይም ጦርነት የሆነ አገር ሲሆን እነሱ ብቻ አይደለም የሚጎዱትም ታዳጊ የሆኑ አገሮች ይጎዳሉ። ገባችሁ? ለምን ካላችሁ በተለይ እንደ ኢትዮጵያ የሆነች አገር ትጎዳለች። ለምን? አንደኛ ዱባይም ተመትቷል፣ ኩዌት፣ ሳውዲ፣ ብሄሩት ተመትቷል ማለት ነው። ገባችሁ? ወደ አቡዳቢ አካባቢና ጁሜራ ከሚባለው አካባቢ መሰለኝ የተመታ ዱባይ ማለት ነው። እና እሰቡት እንግዲህ አንዳንዴ ድለዛ የምትሉ ሰዎች ማለት ነው። ገባችሁ? በረራ አቆመ። እሺ በረራ ካቆመ እንዴት ነው የምንጎዳው? በሉ በጣም በብዙ ነገር እኛ ኢትዮጵያዊ እንጎዳለን። ለምን ካላችሁ አንደኛ በምንድን ነው የምንጎዳው? እኛ በኢኮኖሚ ገና ታዳጊ አገር ስለሆነ በጣም ብዙ እንጎዳለን። ለምን? አንደኛ እህቶቻችን ወር ወንድሞቻችን ወደ ተለያዩ አረብ ሀገራቶች መሄድ አዘጋጅተው ቪዛ ምን በረራ ቁሟል ሲባሉ አስባችሁታል? በጣም ይከብዳል ማለት ነው። እና አንዳንዴ ዝም ብላችሁ ስሜታዊ አትሁኑ። በጣም እየታዘብኳችሁ ነው። ድለዛ የምትሉ አላችሁ። አንዲት ደግሞ ኒቃቢስት እህቴ ደግሞ የኢራኑ መንግስት ሞተ ስትባል እንኳን ያለችም አለች። ፊቷን ተሸፍና እነሱ ሺያዎች ናቸው ብላ ብዙ ስታወራ ነበር ማለት ነው። እና አንዳንዴ ከማላመጥ ማዳመጥ የሚባል ነገር አለ። እስኪ አዳምጡ። ጭንቅላታችሁን አሰሩት። እነሱ በቃ የራሳቸውን ነገር እያደረጉ ነው አይደለ? ግን የምንጎዳው እኛ ነን። በተለይ ታዳጊ አገራቶች ገባችሁ? እስኪ የኢትዮጵያ አሁን መሰለን የታመመ ሰው አለ፣ ወደ ኢትዮጵያ የሚሄድ ሰው አለ። በቀላሉ ልንገራችሁ፣ በቃ በቀላሉ ማለት ነው። ወደ ኢትዮጵያ ወደ ዱባይ በየቀኑ እንጀራ ይላካል፣ ቆመ። ወደ ኳተር ይላካል፣ ቆመ። ወደ ኩዌት ይላካል፣ ቆመ። እነዛ እንጀራ አስጋጋሪዎች ስራቸው ቆመ። በስራቸው ያለ ሰራተኛ ቆመ። በስራቸው ያለ ሰራተኛ ልጅ ይኖረዋል፣ ምግብ ቆመ። ገባችሁ? ድለከሌ እያላችሁ በማያገባችሁ ገብታችሁ የምትፈተፍቱ ሰዎች አስቡ። ቀጥ ብላችሁ እሰቡ። ምክንያቱም የኢትዮጵያ አየር መንገድ ከቆመ በጣም እኛ ብዙ ነገር እንጎዳለን። ለምን ካላችሁ ታዳጊ አገር ስለሆነ ሳታዳምጡ ዝም ብላችሁ የአደባባይ አስፋልት የሆነ አትበሉ። ገባችሁ? የምንጎደው እኛ ነን። በሁለተኛ ደረጃ ደግሞ ሰውየው የግል ማለት የራሳቸው ችግር ነው፣ እኛ አይመለከተንም። ግን በማያገባችሁ ገብታችሁ የምትፈተፍቱ ስርዓት አድርጉ። በሁለተኛ ደረጃ ደግሞ ዱባይ ተቀምጣችሁ ዱባይ የተለያዩ አረብ ሀገራቶች ተቀምጣችሁ በማይመለከታችሁ ጉዳይ ላይቭ ላይ ገብታችሁ አታውሩ። ምክንያቱም አይመለከታችሁም። ገባችሁ? እንደ ኢትዮጵያ ፖለቲካ መስሏችሁ የምትነዙ ሰዎች አላችሁ። ተጠንቀቁ ብሏችኋል። ብሬክስ ማለት ነው። ብሬክስ ትናንትና ቪዲዮ ሰርቷል፣ ኦር ላይቭ ላይ ገብቷል ማለት ነው። እና ይህን ነው። በሶስተኛ ደረጃ ደግሞ እኔማ እኮ በጣም እኮ ነው የምትገርሙኝ ወላሂ። ድለከሌ በማይመለከታችሁ ማለት ነው። እስኪ ቀጥ ብላችሁ እሰቡ። ብዙ ችግር ያለባት ሀገር፣ የራሳችን ችግር እኮ ሀገራችን ላይ እኮ በጣም ብዙ ችግር አለብን። በጣም ማለት ነው። ማንኛችንም አገራችን ምርጥ አገር ብትሆን የለመለመች ሀገር ቢኖረን የኢኮኖሚ ደካማ ባንሆን ማንም ስደት አይሰደድም። ገባችሁ? እስኪ እሰቡ። እህት ወንድሞቻችን በሳውዲ አረቢያ ላይ እየሄዱ እየሞቱት ያለውን ወንድሞቻችን በሊቢያ እየሄዱ እየሞቱ ያለው እሰቡ እስኪ። እንኳን እንደዚህ ብላችሁ አየር መንገድ፣ አየር ትኬት፣ አየር እንትን ተዘግቶ እንዲያው ነው ኢትዮጵያ። ገባችሁ? እንዲያውም የአረብ ሀገራቶች ሐዋላ ምን እንደዚህ ብር ባይልኩ እኮ ኢትዮጵያ እኮ ዳሜጅ ናት። ስለዚህ ጭንቅላታችሁን አሰሩት። በአላህ ዝም ብላችሁ አትንጣጡ። በአላህ አትንጣጡ። ከመንጣጣጥ ይልቅ አገሬን ምንድን ነው የሚጠቅማት ብላችሁ ማሰብ አለባችሁ። አገራችን ነገ ወዲያ ከተስተካከለች ማንም ስደት አይፈልግም እንዴ። እኛ ከስደት ምን አተረፍን? ምንም። ከለራችን ቀይረን ሁለት ፊት አወጥተን ነው የተቀመጥነው እንጂ ምንም አላገኘንም። ስለዚህ አገራችን እንዲስተካከል ደግሞ ሁሉ ነገር ሰላም ትሁን አገራችን።
ገባችሁ? በማይመለከታችሁ ገብታችሁ አትለፍልፉ። በሁለተኛ ደረጃ ደግሞ ግብጽ ያዙ ይልቀቁኝ እያለች ነው ውዶቼ። ግብጽ ለኛ ብዙ ነገር ስተነኩኝ አንቺ ደግሞ የእጅሽን አገኘሽ ማለት ነው። ወደ ሲና እየላከች ነው አሉ። እኔ በጣም ነው የገረመኝ ማለት ነው። በአረብኛ ነው የሰማሁትና ወደ ሲና ፈርታ ማለት ነው ፈርታ ኢራንን ፈርታ ወደ ሲና ወታደሮቿን ልካለች ግብጽ ማለት ነው። ሳይጠሯት አቤት የኛ ጎረቤት ማለት ግብጽ ናት። እና ለአሜሪካ ደግሞ ደብዳቤ ልካለች። ደብዳቤ ልካለች ለአሜሪካ ማለት ነው። ምን የሚለው ራሴን ለመከላከል የሆነ ነገር ቢመታ ራሴን እኔ ደግሞ የመልስ ምትመጣለሁ ብላ ለአሜሪካ ልካለች ማለት ነው። እንደው ሲሲ ምን ይሻልሃል? እንደው ሲሲ አይ ለኛ ስትቆፍር እንደው ረብል ዓለሚን ደግሞ ጀለ ጀላሉ ላንተ ደግሞ ቆፈረልህ። ግን እኔ በጣም ስለገረመኝ ነው። ምክንያቱም ለኢትዮጵያ እንድትወድቅ የሚሰራ መንግስት ማለት የግብጽ መንግስት ነው። አላህ ደግሞ አረገው በዚህ። ለማንኛውም ተባባሉ፣ እኛ ይመለከተንም። ግን ኢትዮጵያ ግብጽ ያላችሁ እህት ወንድሞቻችን ጥንቃቄ አድርጉ። የሆነ ነገር ከመጣ ስደተኛው ስለሚጎዳ ጥንቃቄ አድርጉ። ገባችሁ? ለምን ካላችሁ ስደተኛው የዕለት ምግብ ነው የሚገዛው። የዕለት ቁርስ የሌለውም ሰው ሊኖር ይችላል። ራሳችሁን ጠብቁ። ገባችሁ? እዛ ላይ ግብጽ ላይ ራሱ በጣም ብዙ ሰው እየተያዘ ነበር። በጣም ብዙ ሰው እየተንከላታ ነበር። በጣም ብዙ ሰው እየተንከራተተ ነበር። በጣም ሴት እህቶቻችን እየተደፈሩ ነበር እዛ እስር ቤት ውስጥ ማለት ነው። ብዙ ስቃይ አለ። በጣም ብዙ ስቃይ፣ ብዙ መከራ አለ። አንዲት ያረገዘች እህታችን ገብታ እስካሁን ትሙት ትዳን አልታወቀም። የት? ግብጽ ላይ ማለት ነው። ገባችሁ? እናንተ ለኛ ተንኮል ስታስቡ ረብል ዓለሚን ደግሞ ተንኮል ይዞላችሁ መጣ። ገባችሁ? ለምን ለሰው ልጅ ተንኮል አትሰቡ? ከተንኮል ይልቅ ሰላም፣ በቃ አገር ሰላም እንድትሆን ጸሎት አድርጉ እንጂ በማይመለከታችሁ ገብታችሁ ለኛ ጉድጓድ ስትቆፍሩ ረብል ዓለሚን ደግሞ ለእናንተ ጉድጓድ ቆፈረላችሁ። እና በጣም ነው ይገርመኛል። የአሜሪካው የግብጽ መንግስት ማለት ነው ለአሜሪካ ምን ያክል እንደሚያሽቃብጥ፣ ምን ያክል እንደሚያሽቋልጥ፣ ምን ያክል ብዙ ነገር እንደሚያደርግ በጣም ነው እኔ የገረመኝ ማለት ነው። እና ራሴ ልከላከል ነው እንደዚህ አንዳንድ ነገሮች እንትን እየተባለ ነው ምናምን ብሎ እንትን ሲል በጣም ነው የገረመኝ ማለት ነው። ለማንኛውም ኢራን ግን አረቦችን እንደዚህ አንበደበደቻቸው ውዶቼ። አረቦችን አንበጨበጨቻቸው ኢራን አንበጨበጨቻቸው። አረቦች ማለት ነው እንዲያው ተንበጨበጩ። ለምን? በጣም ታዘብኩ ማለት ነው። በጣም ታዘብኩ በጣም ማለት ነው። በተለይ በቲክቶክ በምን በሶሻል ሚዲያ ስታዘብ አረቦች እንደዚህ ፈሪ ናቸው እንዴ እስከምል ድረስ ነው የደረስኩት። እና ለማንኛውም ግብጽ ለኛ ጉድጓድ ስትቆፍሪ ረብል ዓለሚን ደግሞ ጉድጓድ ቆፈረልሽ። እና እኔ የምለው ማለት ነው የአሜሪካ መንግስት ምን ያድርግሽ? ለአሜሪካ መንግስት የምትልኪለት ምን ያደርግ? እሱ እኮ አፍሪካ የምትባለው ሀገር ብትጠፋ ደስ ይለዋል። ምክንያቱም አፍሪካዊ እኛን ዳሜጅ እያደረገ እሱ ኑሮ መኖር ነው የሚፈልገው። እና እኔ የምለው አሜሪካ እኔ በጣም የሚገርም ማለት ነው አፍሪካዎች ተሰባስበው አንድ እጁ ነው፣ አንድ አካል፣ አንድ አምሳሉ ነው እንትን ቢሉ ግን አውሮፓዎች ዳሜጅ እንደሚሆኑ ታውቃላችሁ። ስለዚህ ይህም በደንብ ሰቡበት። የምታሽቃብጡ ደግሞ ኢትዮጵያዊ አላችሁ። ትክክል ከዛም ትክክል ከዚህም ትክክል ከዛም ትክክል። አንዳንዴ ቆጥ ብላችሁ እሰቡ። ሳታስቡ የምታረጉት ነገር ጥሩ አይደለም። ለምን? ለእናንተ ብዬ ነው ማለት ነው። ምክንያቱም በማይመለከታችሁ ገብታችሁ በቃ እኔ እንደዚህ ነው ስትሉ ስለነበረ ማለት ነው። እና በሁለተኛ ደረጃ ደግሞ በጣም ከገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ቅድም ቲክቶክ ላይ እየታዘብኩ ነበር ማለት ነው። ቁጭ ብላ አንዷ ማለት ነው ቁጭ ብላ አገራችን የነካ የለውም በረካ፣ አገራችን የነካ ትላለች ማለት ነው። እመኚ ማለት ነው። ያንቺ ሀገር ጀሊሉ ካለ በደቂቃ ማጥፋት ይችላል። ረብል ዓለሚን የአርሽ ባለቤት የሆነው ጌታ ከፈለገ ያንቺን ሀገር በደቂቃ ማጥፋት ይችላል። እና በጣም አትመጻደቁ። እንደዚህ እስራኤል ጀግና ናት፣ እስራኤል እንደዚህ ናት፣ እስራኤል አትመጻደቁ። መመጻደቅ ጥሩ አይደለም። ገባችሁ? እና ለማንኛውም ይሄን ነው የምላችሁ። መመጻደቅ በጣም አወዳደቃችሁ ይከፋል። እንደዚህ ስትመናጸቁ፣ ስትበጠረቁ፣ ስትንትን ስትሉ ምን ይሆናል? ሁኔታችሁ ምናችሁ ዝባዝንኪያችሁ ይወጣባችኋል ማለት ነው። እና ኢትዮጵያዊ እህት ወንድሞቻችን ጥንቃቄ ማድረግ አለባችሁ። በማይመለከታችሁ እየገባችሁ ከዛም ትክክል ከዚህም ትክክል አትበሉ። በጣም ከገረመኝ ነገር ደግሞ ሙስሊሙ ፍልስጤንን እንትንም
ኢራንን ይደግፋል። ክርስቲያኖቹ ደግሞ የእስራኤል አምላክ ይላሉ። የእስራኤል አምላክ የተለየ አምላክ የላትም። አሁንም ደግሜ ልንገራችሁ፣ የእስራኤል አምላክ የምትሉት የላትም፣ ሊኖራትም አይችልም። ገባችሁ? አንድ አምላክ የማይተኛ የማንቀላፋ የአርሽ ባለቤት ያለው ጌታ አላህ ብቻ ነው። አለቀ ደቀቀ። የእስራኤል አምላክ እያላችሁ አትንበርበሩ። ኑሯትም ማቅም ሊኖራትም አይችልም። ገባችሁ? ደግሞ እስራኤል እናንተን በተለይ ክርስቲያኖች ማለት ነው፣ እስራኤል እናንተን አትወዳችሁም፣ ልትወዳችሁም አትችሉም። ገባችሁ? እንዲያውም እነሱ ከክርስትና እስልምናን ይወዳሉ። ምክንያቱም የሚያመሳስለን ብዙ ነገር አለ እና በጣም ባታሽቃብጡ ባታሽቋልጡ ምን ባትሉ መልካም ነው ብዬ አስባለሁ። በጣም ብዙ ስለምታሽቃብጡ ማለት ነው። እና ከምንምና ከማንም በላይ እኛ ሊያሳስበን የሚገባው ትልቁ ኢምፖርታንቱ ጉዳይ የሀገራችን ሁኔታ እንጂ በማይመለከታን ገብተን ትችላለሽ እከሌ ትችላለሽ እያላችሁ አታሽቃብጡ። ገባችሁ? እኛ የሚያሳስበን ትልቁ ኢምፖርታንት ጉዳይ የሀገራችን ጉዳይ ነው። አለቀ ደቀቀ። ለምን በረራ ይቆማል? እንዴት ይቆማል? ለምን ይቆማል? ይሄው ዱባይ ስለተመታች ነው አይደል በረራ የቆመው። ነገ ወዲያ ደግሞ በተለያዩ አረብ ሀገራቶች ኦልሬዲ ያኔ አገልግሎት የኢትዮጵያ አየር መንገድ ካልተስተካከለ አንተን አልከፍትም ብሏል ማለት ነውና የሚያሳስበን ጉዳይ ስንት የሀገራችን ጉዳይ እያለ ለሌላ ሰው ደግሞ የምታሽቃብጡት ነገር አይገባኝም። ገባችሁ? አይገባኝም፣ ሊገባኝም አይችልም። ተረዳችሁ? እኔ ትልቁ ኢምፖርታንቱ እንትን የሚለይ ጉዳይ የሀገሬ ጉዳይ ነው። አለቀ ደቀቀ። የሀገሬ ጉዳይ እንጂ ለምከሌ እንደዚህ ያለ ለምንከሌ እንደዚህ ያለ ከፈለጉ ለምን እንደፈለጉ አይሆኑም። የሀገራችን ጉዳይ ግን ሁላችን ሊያሳስበን ይገባል። ገባችሁ? የሀገራችን ሰላም፣ የሀገራችን ጤና፣ የሀገራችን እንትን ሁላችን እንደ ሰው እንደ ማህበረሰብ እንደ ኢትዮጵያ ተወላጅ ይመለከተናል። ስለሌላ ሰው አናጨብጭብ፣ አናሽቃብጥ፣ አናሽቋልጥ። ምክንያቱም እኛ ኢትዮጵያዊ ነን። በሁለተኛ ደረጃ ደግሞ የጂጂኪያ ልጅ በጣም ከገረመኝ ነገር ምን አለች? ሞጣ ቤት ገባች። ከሞጣ ጠይቃት ጥያቄ ሞጣ ጠይቃት። ከዛ በኋላ ለምንድነው አረንጓዴ ቢጫ ቀይ እዚህ ጋር ማታስሪ አላትኝ። እናንተ ብላ ተናገረሽ። ሞጣን ነው መናገር የምችው እንጂ ሙሉ ማህበረሰብ መናገር አትችይ። ገባሽ? ምክንያቱም ሰው ዝም ሲል በጣም አትንበርበሪ። ተረዳሽ? ሞጣ ነው እንደ ሰው የጠየቀሽ፣ ለሞጣ ነው መመለስ ያለብሽ እንጂ ሙሉን ሰው ለምንድን ነው እንዴ? እኔ ልብሱ በጣም ይመቸኛል፣ ከምሬ ነው የምነግርሽ፣ ግን አመላለስሽ በጣም ያስጠላል። ገባሽ? አንድ ሰው እንደ ኢትዮጵያዊ ሲጠይቅሽ እንደ ኢትዮጵያ ነው መመለስ ያለብሽ እንጂ ሙሉ ማህበረሰብን አምተሽ ጄጅ ማድረግ አትችይም። የጂጂኪያ ልጅ በጣም እዩኝ አብዝተሻል ማለት ነው። እዩኝ ማለት ደብቁኝ ያመጣል ይላል ያገሬ ሰው ማለት ነው። በኋላ እንዳታለቅሽ። አለቀ ደቀቀ። በማይመለከትሽ እንደ እናትሽ አትዘበራርቅ። አለቀ ደቀቀ። ለማንኛውም ይህ ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ከምሬ በጣም ሶሻል ሚዲያ ላይ እኮ ማለት ነው ካላችሁ ብዙ ነገር ትሰማላችሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም